ወይኔ ጠርሙስ አለ እኮ ጠርሙስ ምን ያረክሽ ነበር ማረማይት እንዴ ማረማይት አምቡላንስ ደውልሽ አምቡላንስ ማረማይት ጭራሽ በስለት በጠርሙስ ያሰፋሽውን ማሰን ያልፈልግ ይኸውልህ ተረጋጋና ተቀመጥ ምንም ይስተካከል ነገር የለም ሲጀመር ይኸውልህ እያደረክ የነበረው ልክ አይደለም እንዴ ሲጀመር እንዴት እንደዚህ ታሳብ ሊመጣል ይችላል አልነገረችም ይሄን ቪዲዮ ላይ ነበር ከዚህ በፊት እሱንም ለማስተካከል ብለን ቪዲዮ ማለት የሴክስ ቪዲዮ ላይ ነበር እስኪ ምንድነው ማረማይት ምን ሆነሽ ነው ምን ስታደርጊ ነበር ምን ሆነሽ ነው ማረማይት ምን ሆነሽ ነው ችግር አለ በቃ ሁሌ እንደዚህ ማከፍትልኝ ምን ሆነሽ ነው
ቻችን እንደምንቆያችሁ በድጋሚ ተገናኝተናል። አሁን የምንገኘው አቶ ሮቤልና ሚስቱ ቤት ነው። እንግዲህ ሲፈጠር የነበረውን አይታችኋል። ምንም በቃ ሊጠበቅም ሊገመት የማይችል ነገር ነው ሲፈጠር የነበረው። ሚስት ከባሏ ጋር ግንኙነት ማድረግ አትፈልግም፣ ግን ራሷን በተለያዩ ነገሮች በተለያየ መንገድ ራሷን ስታረካና ሌላ ነገር ስትጠቀም ነው ያየነው። አሁን ውስጥ ነው ያለችው። አቶ ሮቤልን ጠርተናል። እየመጣ ነው ያለው። እንደደረሰ ነገር ወራል እንገባለን። ያለውን ነገር የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ እስከ መጨረሻው ድረስ አብራችሁ እንድትቆዩ በትህትና እንጠይቃለን። አቶ ሮቤል እየመጣ እንደሆነ ነግሮናል። እሺ አቶ ሮቤል ትንሽ ቆየብኝ እኮ። ምን አጣደፈችኝ እኮ ከስራ እኮ። አዎ ይገባኛል፣ ግን ያው እዚህም የያዝነው የትዳር ጉዳይ ትልቅ ጉዳይ ስለሆነ ከምንም በፊት ደግሞ ትዳር ይቀድማል፣ ቤተሰብ ይቀድማል። ለዛ ነው የጠራን። እስኪ ምን የምትጠብቂ ምን የምታገኝ ይመስላል? ከኔ ጋር ማተኛ ከሆነ ከማንም ጋር ነው የምትተኛው። በቃ እኔ ሌላ ሰው ነው የምጠረጥረው። በቃ ግን እንዴትና እንዴት ነው የምታስገባው በሚለው ነገር ነው ማወቅ የምፈልገው እንጂ እርግጥ ነው ሌላ ሰው እንዳለማ አውቃለሁ። በቃ እሺ፣ ለማንኛውም በምታየው ነገር ራስን ለማረጋጋት ሞክር። በጣም አግሬሲቭ ለመሆን እንዳትሞክር። ያለውን ነገር ገብተን ምን ይሆናል ለማረጋጋት ሞክር ራስን። አብራችሁን ቆዩናል። ማራማይት ክፈቺ ነኝ። ማራማይት በቃ ሁሌ እንደዚህ ነው። ሁሌ ማራማይት እስኪ ምንድነው ማራማይት? ምን ሆነሽ ነው? ምን ስታደርጊ ነበር? ምን ሆነሽ ነው ማራማይት? ምን ሆነሽ ነው? ችግር አለ? በቃ ሁሌ እንደዚህ ማከፍትልኝ። ምን ሆነሽ ነው ማራማይት? ምን ሆነሽ ነው? ችግር አለ? ደህና ነሽ? ደህና ነኝ። ምን ፈልገህ ነው? ምን ሆነ እንዴ? ምንድነው? ደም ምንድነው? ማራማይት ችግር አለ? ምን ሆነሽ ነው? ምንም ችግር የለም። ምንድነው? የመጣ ሰው ነበር እንዴ? ምንድነው? ማን የመጣው? ቤት ቆይ ማራማይት ማንም አልመጣም። ተውኝ። ምን ሆነሽ ነው? ታዲያ ምንድነው ደሙ? የምን ደም ነው? የምን ደም ነው? ማራማይት ምንም ደም የለም። ምንም ደም የለም። ተውኝ። እና ምንድነው? ምን ሆነሽ ነው? ማን ነበር? እሺ እኮ ምንድነው? የሆነ የቆሰልሽው ነገር አለ እኮ። ደሙ ከየት መጣ? ምንም ደም የለም። ደቁ ምን ሆነሽ ነው? እያቃሰተች እኮ ነው። ከዚህ ጋር ነው ደግሞ የሚታየው። እዚህ ጋር አለ። ማራማይት ምንድነው? ያስገደደች ሰው ነበር እንዴ? ምንድነው? አትንካኝ። ምንም አልሆንኩም። ምንድነው? እሺ አምቡላንስ ጥሩልኝ። አምቡላንስ ጥሩልኝ። ጥራልኝ አምቡላንስ። እየደማሽ እኮ ነው። አልፈልግም ምንም። እንዴ ማራማይት እንዴ! ይኸውልህ ደም እኮ ነው። ደም? ወይኔ ጠርሙስ አለ እኮ። ጠርሙስ? ምን እያደረግሽ ነበር ማራማይት? እንዴ! አምቡላንስ ደውሉ። አምቡላንስ ማራማይት አምቡላንስ ደውሉ። ና ይዛን ና ቶሎ በል ፍጠን። ቀስ በል እየደወልክ ነው። አምቡላንስ ደውል። ቻችን እንደምን ቆያችሁ? በድጋሚ ተገናኝተናል። እንግዲህ ካለፈው ነገር እንዳያችሁት ትንሽ ወከባ ነበረ። ምንም መረጋጋት አልቻልንም ነበር።
ለዛ ነው ለእናንተ መግለጫ ሳንሰጥ ያቋረጥ ነው። አሁን ላይ ግን የእሷንም ጤንነት የተፈጠረውን ነገር ማወቅ ስላለባችሁ በድጋሚ ወይዘሮ ማራማዊት ቤት ተገኝተናል። እንግዲህ በባለፈው እንዳያችሁት ወይዘሮ ማራማዊት ማህፀን ውስጥ ጠርሙስ ተገኝቶ ነበረ። ያ ጠርሙስ በሕክምና እርዳታ ወጥቷል ማለት ነው። መጠነኛ የሚባል ጉዳት ደርሶባታል፣ ግን የፈጣሪ መልካም ፍቃድ ተጨምሮበት ህይወቷ ተርፏል። እስኪ ያለውን ነገር ከራሷ ከማራማዊት አንደበት እንሰማለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ፣ በመጀመሪያ እንኳን እግዚአብሔር አተረፈሽ ልልሽ እፈልጋለሁ። አመሰግናለሁ። እስኪ ምንድን ነው የተፈጠረው? ማለት እንዴት እንደዛ ሊሆን ቻለ? ማለት የተፈጠረው ነገር ሁሉ አይታችኋል። እኔ ምን ብዬ እንደምጀምር ሁሉ አላውቅም። እንግዲህ ያተረፈኝም በፈጣሪ ፍቃድ ነው የተረፍኩት። እስኪ ለምንድን ነበር እንደዛ ስታደርጊ የነበረው? ለምንድን ነበረ? ማለት እኔ ሁሉንም ነገር ተነጋግረን ያደረግነው። እኔ ምን ማድረግ እንዳለብኝ ሁሉ አላውቅም ነበር። እሱ የኔን ድክመት ብቻ ነበር ያወራው። በቃ ደግሞ ጓደኛዬ ነው እያለኝ እንዴት አንተንም እንዴት እንደዚህ ከሱ ጋር ተነጋግረን ነው እንዴት ልበል? ቻውና ታሪኩ ብዙ ነው በጣም እኮ። ያለውን ነገር ተረጋግተሽ ለማውራት ሞክሪ። እኔ ያኔ መጥቼ በመሀላችሁ የተፈጠረ ነገር ካለ ንገሪኝ፣ በሱም በኩል ድክመት ካለ ያጎደለብሽ ነገር ካለ ንገሪኝና ይፈታ እያልኩሽ ነበር። የዛኔ ብትነግሪኝ የሁሉ ነገር አይፈጠርም ነበረ እኮ። የዛኔ ምን ብዬ ነው የምነግርህ? ጓደኛው እኮ ነህ። እሱ እንደዚህ እያደረገኝ ነው ብዬ ሌላ ወንድ ጋር መሄድ ነበረብኝ? ምን ማድረግ ነበረብኝ? በቃ ራሴን እንደ ጥፋተኛ እየታየው በቃ ውጡልኝ አልኳቸው። እኔ ገበነኝ እንደዚህ አደባባይ ላይ እንደውጣ ነበር ይህን ሁሉ ነገር ሳረጌ ነበር። ቆይ ምንድን ነው ነገር እንደምታደርጊ ያውቃል እሱ? ሁሉንም ተነጋግረን ነበር ያደረግነው። ተነጋግረን ማለት እንደዚህ አድርጊ ብሎሽ እሱ እንደዚህ አድርጊ ብሎ ፈቀደልሽ? አይ እንደዛ አልፈቀደልኝም። እና ማለት ተነጋግረን ማለት ባለ ትዳር እስከሆናችሁ ድረስ የሁለታችሁም ውሳኔ ነው ይሄ መሆን ያለበት። ማለት ቀላል ነገር አይደለም። ልጅ መውለጃ አካልሽ ነው የተጎዳው አይደለም? ስለዚህ በሱም በቃ ባል ነው ይመለከተዋል። ነገ እሱም አይኑን በአይኑ የማይበት አካሉ ነሽ አንቺም። ካንቺ የሚመጣው ካንቺ የሚወለደው ልጅ ነው የሱ ልጅም ሆኖ አይኑን በአይኑ የሚያየው። ስለዚህ ይሄን ነገር እንዴት ልታደርጊው ቻልሽ? ማለት በትዳር ታውቃለህ መቼም ነግሮ ይሆናል ብዙ ጊዜ ቆይተናል እና ይህን ሁሉ አመት አላ ጠብቄዋለሁ። እንደዚህ እናድርግ፣ እንደዚህ መድኃኒት ተጠቀም ምናምን ነገር ብዬው ነበር። በቃ አላ ግንኙነት በምናደርግበት ጊዜ አያረካኝም ነበር። በቃ እኔ ደስተኛ አይደለሁም። ግን የምወደው ሰው ነው ብዬ አላ መድኃኒት ተጠቀም ምናምን እለው ነበረ። የሆነ ፍላጎት የለውም መሰለኝ። በቃ ምንም ሊሆንልኝ አልቻለም። ስንፈታ ወሲብ ነው ያለበት እሱ ምንድን ነው? አሁን ያለበት ግን ማለት እሺ ምንድን ነው አሁን ይሄ የሰጠሽ መፍትሄ አለ ላንቺ? ማለት የሰጠኝ መፍትሄ ሳይሆን ይሄኛውን ያስጀመረኝ ራሱ ነው። በቃ እሱ ነው እንደዚህ ውስጥ እንድገባ ያደረገኝ። እኔ አልገባኝም። ማለት ቆይ እንዴት እሱ ማለት እንደዚህ አድርጊ ብሎ ራሱን ያስጀመረሽ ማለት ራሱ እንደዚህ አድርጊ ብሎ ፈቅዶልሽ ነው እንደዚህም ታደርጊው? አዎ ማለት በቃ እንደዚህ ሴክስ አድርገን ምናምን ቶሎ በሚጨርስበት ሰዓት እኔን ለማስደሰት በካሮት እና በሙዝ እንደዚህ ማድረግ ጀመርን። በቃ እኔ ደግሞ ሌላ ወንድ ጋር መሄድ አልፈልግም። በቃ ከሱ ውጪ በጣም ነው የማፈቅረው። በቃ በጣም ለሱ ስል ብዙ ነገሬን ትቻለሁ። በቃ እኔ በእንደዚህ አይነት ነገር ደግሞ ከሱ ውጪ ሌላ ወንድ ጋር መሄድ አልፈልግም። እንደዚህ መሞከር ጀመርን። እኔም በጣም ደስተኛ ሆንኩኝ። በቃ በተደጋጋሚ እንደዚህ ማድረግ ጀመር። እሺ አሁንስ እንዴት ነው ጤንነትሽ? ምን ላይ ነው ያለሽው አሁንስ? ይሄው እንደምታየኝ ደህና አይደለሁም። እሱም ከቤት ወጥቷል። በቃ ሽማግሌ ማላ ምንም ሰው መላክ አልቻልኩም። ማለት በራሴ ማፈራለሁ። በቃ እኔ ምን እንደማደርግ ሁላ አላውቅም። ካለሱ ይሄ ቤት ማለት አልገባም። ምን ያክል እንደማፈቅረው ለሱ ስል ሁላ ነገር አድርጌ እሱ ግን ካጠገቤ በቃ ለእናንተንም በድጋሚ ድረስ የጠራኋችሁ እንድታስታርቁኝ ነው። በቃ እኔም ከስተቴ ተምሬ እሱም ከስተቱ ተምሮ በቃ አብረን ወደ ቤቱ እንዲመለስ ነው የምፈልገው። እኔም ደህና አይደለሁም። በዚህ ሁኔታ መቀጠል አልችልም። እሱ ወደ ቤቱ እንዲመለስ እናደርገውን ማለት የምንችለውን ሁሉ እናደርጋለን።
ጠርተንም አሁን ልናነጋግረው እንሞክራለን። ያው ከመጣልን ማለት ነው። ጃስኪ ብቻ ሞክሩ። ለማና ቤት እንደምል እናለቅ እውነት እኔ ካለሱ መኖር አልችልም። እስኪ እንደውልለትና እሱ በቃ የሚመጣ ከሆነ እንሞክርና ያለውን ነገር እናያለን። እስኪ ስልክ ስጡኝ እንደውልለት። እሺ ተመልካዮቻችን እንደውልለታለን። ሄሎ እንደምን ነህ ሮቤል? አለን እግዚአብሔር ይመስገን። ፈልጌህ ነበረ አሁን። አሁን እኮ እኔ አንተ ቤት ነኝ ያለሁት አሁን። አንተ ቤት ነኝ ያለሁት አሁን። እኔ አይሰማም? አሁን ና ትንሽ ላወራ ፈልጌ ነበርና ባለቤትህም አለች። አንዴ ና እና እንነጋገር እኮ። እሺ ይገባኛል። አትቆይም። በቃ ና እና ትንሽ አውርተን ትሄዳለህ። እሺ ፍጠንልኝ። አመሰግናለሁ። ፍጠንልኝ። እሺ ተመልካዮቻችን እንግዲህ አቶ ሮቤል እሺ ብሎናል። እየመጣ ነው። ያለውን ነገር አብረን የምናይ ይሆናል። እስከ መጨረሻው ድረስ አሁንም አብራችሁን ቆዩ። እሺ ብሎኛል። እንግዲህ እየመጣ ነው። ያለውን ነገር እንግዲህ አብረን ያለን ማለት ነው። ራስሽን ለማረጋጋት ሞክሪ። ተረጋግተሽ አውሪው እሱ ነው። እሺ ይምጣ። ግባ ግባ ግባ። ለምን አይጠራችሁ? እስኪ ተቀመጥ። እስኪ ሮቤል እዚህ አካባቢ ነበርክ? በፍጥነት መጣህ? አዎ እዚህ ዘመድ ጋር ነበር። እኔ ሲጀመር ከእሷ ጋር ምንም ፈልጌ ሳይሆን አንተን አክብሬ ባለፈው አክብሬ ስለመጣ አንተን አክብሬ ነው የመጣሁት እንጂ እኔ ምንም ነገር አልፈልግም። ምንም ይገባኛል አቶ ሮቤል ይገባኛል። ተረጋጋ። ና እስኪ እዚህ ቀና ይሻለኛል። ያለህበት ስሜት እየተሰማህ ያለው ነገር ምን እንድታስብ እንደምትችል ይገባኛል። ግን ተረጋጋና አሁን እሷም ጉዳት ላይ ነች ያለችው። እዚህ ማንም የሚያስተምማት ሰው የለም። ስለዚህ ቢያንስ እስክታገግም እንኳን እየተላመዳችሁ ያለውን ነገር ለመፍታት ሞክሩ። ጥሩ ነው። ምንድን ነው የምንፈታው? ማለት እሷም እስኪ ልታወራ የምትፈልገው ነገር ይኖራል። እስኪ ከዚህ በፊት እኮ ጨቀጨኳት እኮ። ይሄ እኮ ከዚህ በፊት ቢነገር የኖረው እኮ የሚስተካከል ነገር ነበር እኮ። ይገባኛል እኮ ግን አሁን ነገሮች ተፈጥሯል አይደል? አንዴ ተፈጥሯል። አሁን ደግሞ ለወደፊቱ ያለውን ነገር ማስተካከል ነው ያለብን። ወደፊት? አዎ ወደፊት ያለውን ነገር ለማስተካከል መሞከር ያለብን። እዚህ ድረስ መጥቷቸዋል ማለት በትዳር 3 እና 4 አመት ቀላል አይደለም። ቀላል አይደለም ግን ማለት ነው። ከዚህ በፊት እኮ ጭቅጭቅያታለሁ እኮ። ያልሞከርኩት ነገር እኮ የለም። ይገባኛል እኮ እኔም ነበርኩኝ አውቃለሁ እኮ ጥፋት እንዳለብኝ ማለት ይሄ ሁሉ አመት እሹሩሩ ማለት ነው። ልጅ ያልፈለገችው እኮ ስሜቷ በልጦባት እኮ ነው እንዴ። ይሄ አሁን ከትዳር ይጠበቃል? አሁን ይሄ እንዴ ልጅ የሚያክል ነገር እያለ ስሜቷ ከበለጠባት ይሄ ምንድን ነው? እሺ ኧረ ብቻ እስኪ እንስማት። እስኪ እሷን ማለት ተነጋገሩ እስኪ። አሁን የሆነው ሆኖ እሷም የተጎዳችው ተጎድታ አይደል? እንዳስጀመርክኝ ምንድን ነው ያስጀመርኩሽ? ለምን አልነገርከው? ምንድን ነው ያስጀመርክኝ? ይሄን ሁሉ ነገር እሺ በኔ ነው የመጣሁት፣ በራሴ ነው የመጣሁት። ይሄን ሁሉ ነገር አንተ ምንም አታውቅም እኮ። ታዲያ እኔ እያለሁ ነበራ። ታዲያ ምንድን ነው አንተ እያለህ ነበር ማለት? አልገባኝም። እኔ እያለሁ ማለት መፍትሄው እኔን ትቶ መውጣት ነው? ከዚህ በፊት እኮ ሀሳቡን ያቀረብሽልኝ ነበር እኮ ምንድነው እንደማያውቅ የምትሆነው? ራስህ አይደለህ እንዲያስጀመርከኝ? ለምን አልነግረውም? ራስህ እንዳስጀመርከኝ። ምንድነው ያስጀመርኩሽ? ምን ማለት ነው? ምንድነው ያስጀመርኩሽ? ምንም ነገር አንተ አታውቅም። ቆይ እስኪ አንዴ በግንኙነት ጊዜ ማለት ነው አንተ ቀደም በምትጨርስበት ሰዓት እሷ ሌላ ነገር እንድትጠቀም ታደርጋት ነበረ? ማን እንደዛ ደግሞ አለች? ምን ማለት ነው አለች? ከሄድንም ልትዋሸው ነው እንዴ?
እኔ ይሄን ሁሉ ነገር ያደረኩት በራሴ ነው። ታዲያ ይሄ ሁሉ ተጠያቂ ነኝ ልታረጊ ነው? ታዲያ ምን ማለት ነው ተጠያቂ ነኝ? ይኸውልህ በሙዝ በምንድነው በካሮት ምናምን ራሷን ይሄ ሲጀምር እንዴት አወቅክ አንተ? እሷ ነች የነገረችኝ። አሁን የኔን ማውቅቶና አሁን እንደዚህ ስታደርግ ነበረ። የምር እንደዛ እኔ አይደለም እንዴት እንደዚህ ታደርጋለህ? እኔ አላረኩም። በቃ እኔ እንደዚህ እንድታረግ አላረኩም። እንዴ ያላደረከውን ነገር ነው አርጓል ብላ እየነገረችኝ ያለችው። ሌላ ምንድን ነው ያለው? አይደለም ይሄ ምን ማለት ቆይ እስቲ ምን ለማለት ነው? ምን ለማለት ነው ማለት በቃ አንተ ነህ አይደል ከመጀመሪያውም እዚህ ድረስ ያጠራሃቸው። በቃ ከጠራሃቸው እኮ ሁሉንም ነገር ማወቅ አለባቸው ብለህ እና ችግርሽ እሱ ነው? ችግርሽ እሱ ነው ማለት ነው። ለምን አልነገርኳቸውም እኮ ነው። እኔን እንደ ጥፋተኛ አይተህ ትተኸኝ ወጣህ። እሺ እኔ አሁን አንተ በሕክምና መዳን እየቻልክ እንዴት ባለቤትህን እንደዚህ አይነት ነገር ውስጥ ትከታለህ? ስንፈተው ወሲብ አንተ ጋር ብቻ ያለ ነገር አይደለም አይደል? አንተ በሕክምና ማስተካከል የምትችለውን ነገር ለምን ሌላ በሽታ በባለቤት ክሌት ታመጣለህ? ለምን? እኔ ሲጀመር ስንፈተው ወሲብ አው የነገረችኝ እኮ ነው ያለችው። ያወራችኝ ነው ያለችው ማለት እንዴ በምን ቆይ በምን ትኖርሽ እንዴ? የምን ስንፈተው ወሲብ ነው የምትለው? ሁሉ ነገር በራሴ ነው ያደረኩት እና ታዲያ መፍትሄ ነው ማለት ነው። አንተ እኮ ነገር ሁላ ነገር ሲከተትከኝ እኮ እኔ እያለሁ ምን እንደሆንኩኝ እንዴ? እና ታዲያ እኔ በአትክልት በካሮት በምናምን አልኩሽ እንጂ ታዲያ በጠርሙዝ እንድታሰፊ ያልኩሽ። ሲጀመር እኔ ምንም የሰፋ ነገር አልፈልግም። እሺ በቃ አይደለም። ተረጋጋና ተቀመጥ። እንዴ እንዴት እንደዚህ ታደርጋለህ? ሲጀመር ቅድም አላደረኩም ዋሽተኸኛል። ሲቀጥል ሲጀመር የዋሸው የሚነገር ነገር ስላልሆነ ነው። አንድ ሁለት ደግሞ እዚህ የመጣ ነው እኛ ነገሮችን ለመደባበቅ ሳይሆን፣ ተረጋጋና አዳምጠኝ። ነገሮችን ለመደባበቅ ሳይሆን ያለውን ነገር ሁሉም ነገር ተነግሮ እና እንደዚህ እየተደበቀ እንዴት ነው እውነቱ ሊወጣና መፍትሄ ሊገኝ የሚችለው? ይሄ እኮ ሲጀመር እስካሁን የደበቅኩትም በእኔና በሷ የሚያልቅ ነገር መስሎኝ ነበር። ይሄን ግን መናገር አልነበረብሽም። እሺ ሲጀመር እኔ በአትክልት ያውም እኔ እያለሁ ነው እንጂ እንድታረጊ የፈቀድኩልሽ ለብቻሽ እንድታረጊ የፈቀድኩልሽ እኔ ጭራሽ በስለት በጠርሙዝ ያሰፋሽውን ማሰኔ አልፈልግም። እሺ ተረጋጋና ተቀመጥ። ምንም የሚስተካከል ነገር የለም። ሲጀመር እያደረክ የነበረው ልክ አይደለም እንዴ? ሲጀመር እንዴት እንደዚህ የታሳብ ሊመጣል ይችላል? አልነገረችም። ይሄን ቪዲዮ እናይ ነበር ከዚህ በፊት እሱንም ለማስተካከል ብለን ቪዲዮ ማለት የሴክስ ቪዲዮ እናይ ነበር። ይሄ ነገር እንዲስተካከል ብለን ነበር እያየን የነበረው፣ ግን ለብቻው እንድታረገው ደግሞ አልነበረም። እኔ እያለሁ አይደል እንዴ ሲጀመር እኔ ማረግልሽ የነበረው ቪዲዮ ከማየትና ወደ ሕክምና ቦታ ከመሄድ የቱ ነው የሚቀለው? ሕክምና ቦታ አንተ ማህበረሰቡን አታውቀውም። አንተ ስለ ማህበረሰቡ መጨነቅ ያለብህ አንተ መጨነቅ ያለብህ ስለ ራስህ ጤና፣ ስለ ትዳርህ ነው መጨነቅ ያለብህ እዚህ ጋር እንዴ። ስለ ትዳሩ ብትጨነቅ ማለት እሺ፣ አሁን ማህበረሰቡ ምን ይላል? አንቺም ስለ ትዳርሽ ብትጨነቂ ኖሮ መጀመሪያ ትነግሪኝ ነበር። ስለ ማህበረሰቡ የምታስብ ከሆነ አሁን ማህበረሰቡ እንደዚህ ያደረገ እሱ ስንፈተ ወሲብ ስላለበት ሌላ ነገር ካሮት፣ ሌላ ነገር አታክልት እንድትጠቀም አደረጋት ሲል ምን ይሰማልሽ? ስለ ማህበረሰቡ የምትጨነቅ ከሆነ ይሄንንም ማለቱ አይቀርም። ማህበረሰቡ ይሄ እኮ መጀመሪያም የፈለኩት እንዳይወጣ ብዬ ነበር፣ ግን እሷ አወጣችሁ። መጀመሪያ እንዲስተካከል የፈለኩት ያ ሁሉ ሹሩሩና ልመና ለዚህ ነበር። እሺ አሁን ማንንም ላይ አስወጣሽ አዋርጅ ወራዳስ ራስህ እኮ ነቴን ሁሉ ነገር ያመጣኸው ራስሽ እስከምትደሚ ድረስ በማይሆን ነገር በስለት ለራስሽ አታስቢም እንዴ አንቺ? አዎ በቃ እንዲያስጀምረኸኛል። ምን ላድርግ? በቃ ምን ላድርግ? ሁሌ ቤት አትኖርማ? ሁሌ ቤት አትኖር? አዎ ሁሌ ቤት አትኖርም። በቃ ስኖርም እኮ ምንም ፊት ሰተሽኝ እኮ አታውቂም። ጀርባሽን ሰተሽ ጥኑ እግሬን ታቅፌ እኮ ነው እየተኛው ያለ የነበረው እንዴ። አሞኛል በእናትህ። አሁን ተረጋጋና አውራ። ሲቀጥል እንደዚህ ማድረግ አልነበረብህ። ገባ አይደል? በቃ ሲጀመር በምንም በጠርሙዝ በዙኩን የሰፋው ነገር እኔ ሲጀመር አልፈልግም። ሲጀመር እዚህ ማንም ጠርሙዝና ዝኩን እየከተሽበት እንደዋኝበት ነው ፈልጊው። ይኸውልህ ሲጀመር አቆይ መጀመሪያ ይኸውልህ ተረጋጋና ፍቺ ነው የፈለገችው። ና ይኸውልህ አትቀልዳት። ሮቤል ቁጭ በልና አውራ።
ተቀመጥና አውራኝ እንዴ። ስንት ነገር ከተፈጠረ በኋላ ራስህ ካስጀመርክ በኋላ አሁን ፍቺ ስትል ምንም በቃ እኔ ያስጀመርኩት እህትህ ነገር ቢደረግ ተመቸሽ አይደል? እኔ ሰማኝ ነኝ። እህትህ ነገር ቢደረግ ትፈቅዳለህ? የምንህት ነው። አንተ ደግሞ በመመልከቱ አትግባ። ሲጀመር እሱ ጣፍጦሻ እሱ ነው በቃ ጣፍጦሻ አይደል? ተቀመጥና አውራኝ። ተቀመጥና አውራኝ። ይኸውልህ ቁጭ በልና አውራኝ። የምን ልጅነት ያ ጠርሙሱ ምናምን ቁጭ በልና አውራኝ። የትም ልትሄድ አትችልም። አሁን ቁጭ በል ተቀመጥና አውራኝ እንዴ። ምንድን ነው የምትለኝ? ስንት ነገር ከተፈጠረ በኋላ አሁን ፍቺ የሚባል ነገር የለም። ይኸውልህ በቃ መጀመሪያም እኮ እስከምታገግም ድረስ አብረህ ጠርሙዙ አለልሽ አይደል? እኔ ምንም አላስፈልግሽም አይደል? በቃ እንደፈለግሽ ነው። ለመፋታት አይደል? አንተ ላለመፍታት ሌላው እንደ ሰማኝ። እኔን አዳምጠኝ፣ ተረጋጋ። ለኔ ብለሽ ነው የምትጠቀሚው የምታሳፊው አንድ ቀን። ይኸውልህ ትሰማኛለህ? እኛ እዚህ ጋር የተገኘ ነው ይኸውላ ጊዜያችን ይኸውላ ሰዓታችን ያቃጠለው ለፍቺ አይደለም። የገባህ ነው? ተረጋጋለህ፣ ታወራታለህ። ህክምናም ከሆነ ወደ ህክምና ሄደህ የሚፈጠረው ነገር ይፈጠራል፣ የሚስተካከለው ይስተካከላል። ፍቺ የሚባል ነገር የለም እንዴ። ሲጀመር እኔ መጀመሪያ የምታስገቢ መስሎኝ ነበር። ለካስ አንቺ በጠርሙዝና በምናምን አስፈተሽ ታዲያ እሱ ውስጥ እንድኖር ነው ፈልጊው። እኔ ሲጀመር የሰፋ ነገር ምንም አልፈልግም። በቃ እባክህን ተረጋጋ። ይኸውልህ አቶ ሮቤል ሻውን ምንድን ነው የሚሆነው? ምንድን ነው የሚፈጠረው? ካሁን በኋላስ የተሻለ አይደል? ይኸው አጠገብሽ ቁጭ አድርጌ ነው የሚለውን የሰማሽው። ያላቀም እንደማረግ ረጋግቶኝ ምንድን ነው አንቺ? ቆይ ለምንድን ነው እንደዚህ ስታደርጊ የነበረው? ማለት ለምን አስፈለገ? እሱን አስገድደሽ ወደ ህክምና ቦታ መውሰድ አይሻልም ነበር? እኔ ስለማፈቅረው ነው። በቃ አፈቅረዋለሁ በጣም። ሌላ ወንድ ጋር እንዴት እሄዳለሁ? በቃ እኔ ከሱ ውጪ እንዴት እኔ ሌላ ወንድ ጋር ሂጂ እያልኩኝ ሳይሆን እሱን ወደ ጤና ጣቢያ አስገድደሽ ወስደሽ ህክምና እንዴት አድርጌ እንዴት ማህበረሰብ ሰውስ እንዴት ዝም ይለዋል ብዬ እኮ ነው። ያሳፍራል እኮ በቃ እንዴ። ባሌ እንደዚህ ሰነፍ ነው ብዬ ማውራት ነበረብኝ። አሁንስ ማህበረሰቡ ምን ይለዋል እኮ? አንተ ምንን እየወቀስከኝ ነው? እኔ ምን ላድርግ? በቃ ለሱ አሁን በዚህ ነገር ሁለታችሁም ጥፋተኞች ናችሁ። ገባሽ አይደል? ሁለታችሁም በቃ መወሰን የለባችሁን ውሳኔ ነው ወሰናችሁት። እሱም እንደዛ እንድታረጊ መፍቀድ አልነበረበትም። አንቺ ምን ነገር ማድረግ አልነበረብሽ። በቃ እኔ ለሱ ብዬ ነው። አልተረዳኸኝም እኮ በቃ ለሱ ብዬ ነው። ምን ሆነ ለሱ ብለሽ? ከሰው አፍ አሁንስ ያመልጣል። ከሰው አፍ ለሰው አፍ ነው የምትፈሪው? ትዳርሽን ብትጠብቅ ይሻልሻል ወይስ ስለማህበረሰቡ መጨነቅ? እኔ ባሌ ነው ብዬ ነው በቃ። የማንንም ሰው ፊት አላ በቃ ገበናችንን ማንንም አይስማ ብዬ ነው። አንተ ይከብዳል እኮ በጣም በቃ። እኔ እሱን አጥቼ መኖር አልችልም። ለሱ ብዬ እኮ ነው ሁላ ነገር ውስጥ። ምን ያክል ጊዜ ሆኖታል እንደዚህ ማድረግ ከጀመርሽ? ቆይተናል በቃ 1 አመት ሆነናል እንደዚህ ማድረግ ከጀመርን። በቃ 1 አመት ሙሉ እንደዚህ ታደርጊ ነበር? አዎ እንደዚህ ታደርግ ነበር በቃ። ማለት በቃ ከሱ ጋር እንደዚህ ሴክስ በምናደርግበት ጊዜ ራስ ምታት ብቻ ሆነብኝ በቃ። ምንም ሌላ የተለየ ነገር በቃ ስሜት አልሰጣልኝ በቃ። በብዛት ደግሞ አብሮኝ አይኖርም በቃ። ብዙ ጊዜ ውጪ ነው የሚያድረው። እኔ ምን ላድርግ በቃ። ጊዜውን እንኳን ለኔ መስጠት አቁሟል። ምን እንደሚሻለኝ እኔ አላውቅም። ምን እንደሚሻል እኔ አላውቅም ማለት አሁን ምን ማድረግ እንዳለብን አላውቅም። እኛ ከአቅማችን በላይ ነው የተፈጠረ ያለው ነገር። ራሴን ነው የማጠፋው። እውነት እኔ ትዳሬን መልሱልኝ በቃ። እኔ ምን ላድርግ? እሺ ባሌ ሰነፍ ነው ልበል? የልጅነቴ እኮ ነው በቃ። እኔ ከሱ ጋር መለየት አልፈልግም በቃ። ይሄን ሁሉ ነገር ሳደርግ የነበረው እኮ ሌላ ወንድ ጋር ላለመሄድ ነው። እኔ እሱ መልሱልኝ። እኔ ካለሱ መኖር አልችልም። አንቺ ራስሽን እንድታጠፊም ራስሽን እንድትጎጂ ማለት ነው። እኔ ካለሱ መኖር አልችልም በቃ። ሌላ ወንድ እኔ ከዚህ በኋላ እንዴት ብዬ በቃ። ቆይ ይገባኛል፣ ግን አሁን ይሄ ከኛ አቅም በላይ ነው። ገባሽ አይደል? አሁን እያየሽ ነው። አጠገብሽ ቁጭ አድርጌ ነው እንግዲህ የሚለውን የሰማሽው አይደል? ያወራሁት አጠገብሽ ቁጭ አድርጌ ነው እንግዲህ ያለውን ጥሎኝ ነው ሄደው። ምን ላድርግሽ? ሁሉንም ነገር አይተሃል በቃ አይተሃል። ቢያንስ በቃ እኔ አንተን የጠራሁህ እኮ አሁን በቃ ይሰማሃል በቃ። ባለፈው እንደዛ ጓደኛዬ ነው ምናምን ስላለኝ ነው በቃ። እኔ ካለሱ መኖር አልችልም። መልስ አቅም በላይ ነው ይሄ ነገር። ይሄን ነገር ወደ ሕክምና አማካሪ ወደ ባለትዳር አማካሪ እንወስዳቸዋለን። አሁን ተረጋጊ። እንደዚህ አይነት ውሳኔዎች እንደዚህ አይነት ሀሳብ አያስፈልግም። ከአእምሮሽ አውጪ እንዴ። እሺ ተመልካዮቻችን እንግዲህ ሲፈጠር የነበረውን አይታችኋል። ዛሬ በወይዘሮ ማራማየት ላይ የደረሰው ነገር ትንሽ ከባድ ነው። ታጎድታለች። እንግዲህ ባለቤቷም ላወራው ስሞክር ጥሎ የሚሄደው አይታችኋል። ነገሩ እንዴት እንደሚፈታ አላውቅም። ይሄ ከኛ አቅም በላይ ነው።
ያለውን ነገር ወደ ትዳር አማካሪዎች ወደ ሕክምና ባለሙያዎች የምንወስደው ይሆናል። ለዛሬ ነበረን ታሪክ ለዛሬ ነበረን ፕሮግራም ይህን ይመስል ነበር። በቀጣይ በሌላ ፕሮግራም በሌላ ታሪክ እስከምንገናኝ ድረስ መልካም ጊዜ፣ ሰላም ቆዩ።